ዛሬ ለባሌ የማደርገውን እንዴት እንደምቀበለው ታያላችሁ። በጣም ጸዴ አድርጌ የሚገርም አድርጌ ነው የምቀበለው። እንግዲህ ለደስታ ትንሽ ነገር ይበቃል። በጣም ትንሽ ነገር ፎ አድርገን እንጠብቀዋለን። እንግዲህ ቤታችን ሲጸዳ የሚሰጠን ሰላም፣ የአእምሮ ሰላም የተለየ ነው እና ቤቱ ፎ ብሎ ሁሉ ነገር አምሮ ደምቆ ሲመጣ እንዴት ደስ እንደሚል ፎ አድርጌ ሲመጣ የሚሰማው ስሜት በጣም የተለየ ነው እና ባሌን ለማስደሰት ደግሞ ትንሽ ነገር ይበቃኛል። በጣም ትንሽ። አንዳንድ ጊዜ ለደስታ ብዙ ነገር አያስፈልገንም። ትንሽዬ ነገር ለኛ ቫልዩ ማንሰጠው ነገር ለባላችን ደግሞ ትልቅ ቫልዩ ይሆናል እና እኔ ብዙ ነገር ነው የተማርኩት። በቃ አላቅም እኔ ትንሽ ነገር አድርጌ እሱ በጣም ማስደሰት እችላለሁ እና አንዳንዴ ብዙ ነገር ስላደረግነ ምናምን አይደለም ደስታ የሚመጣው። በትንሽ ነገር ደስታ አለና ደግሞ ያለውን ነገር ያገኘነውን ነገር ተመስገን ብለን አመስግነን ስንኖር ደግሞ ሌሎች ነገሮችን ይጨመሩልናል እና ታዴ ደግሞ በተለይ በትንሽ ነገር በጣም ደስተኛ የሚሆን ሰው ነው እና ይሄ ደስተኛ ስለሚሆንልኝ በጣም ነው ደስ የሚለኝ። ማለት አንዳንድ ጊዜ በቃ ቀን መሄድ አይጠበቅብንም። ቲንፎ አድርጌ ቡናዬን አፈላልቼ ነው አድርጌ ስጠብቀው በቃ ያለው ደስታ ልነግራችሁ አልችልም። ቤቴን ፎ አድርጌ አጽድቼ ከዛ በኋላ ቡናዬን ማቀራረብ ጀመርኩኝ። የሚገርማችሁ ነገር ጀበናዬ ተሰብራለችኝ እና እቺ እንትኗ ተሰበረች። አጋጣሚ እቃ ተጭኖባት ማለት ነው እና እንግዲህ ጀበና እስከገዛ በዚች ጀበና እንዳፈላ ፍቀዱልኝ። የሚገርማችሁ ነገር እኔ ቀድሜ ነበር ከስራ የገባሁት። ያው እኔ ቀድሜ ከስራ ከገባው እንግዲህ ፏ ደመቅ ሸብረቅ አድርጌ እንደምቀበል እናንተም ታውቃላችሁ እና በቃ የእሱ ደስታ ደግሞ ይለያል። እንግዲህ ለቡና ቁርስ የሚሆን ዳቦ ጋግር ያለውኝ ከዛ ረኮቦቴን ጸዳ አደርጋታለሁኝ። የሚገርማችሁ ረኮቦቴ ትንሽ እንትን ብላብኝ ነበር እና ያዘች ነገር ነበረች። እሱን ለማስለቀቅ እንግዲህ እየታገልኩ ነው። በጣም ልዩ እኮ ነው። እኔ በጣም ደስ ይላል እና ቡና ደግሞ እንደኔ ናችሁ። ቡና ሲቀራርብ ጭስ ሲጨስ ምናምን በጣም ደስ የሚለው ሰው እኔ በጣም ነው የሚለየ። በቃ የውስጥ ሰላም ይሰጣል። እኔ ቡና አልጠጣም። ታዴም ያን ያክል አይደለም፣ ግን ቡና ረኮቦቱን ሁሉ ነገር ፏ ሴርሞኒው የተለየን ስሜት ይፈጥራል እና በጣም ደስ የሚያሰኝ ነው። ቤትን ደግሞ ፏ አድርጎ ቤት ሲቆሽሽ ደግሞ እንዴት እንደሚያስጠላን በጣም ታውቁታላችሁ። በቃ በጣም ነው የሚያስጠላው። ለመኖርም ለማድረግም መጥፎ ስሜትም ይፈጥራል። ጥሩ አስተሳሰብና ሰላም የአእምሮ የሚሰጠው ደግሞ ቤት ፏ ደመቅ ብሎ ሲደረግ ነው እና እንግዲህ ቤት ደግሞ ደመቅ ያደርጋል ቡና የሚባለው እውነት ነው። እንግዲህ ኢትዮጵያኖች ደግሞ ለዚህ ለቡና ደመቅ ለማድረግ ደግሞ አንታማም። ቡናችን በጣም ነው የሚጥመው። በጣም ቆንጆ ነው። እኔ እንግዲህ ያው የቡና አፍቃሪ አይደለሁም እንጂ ግን የቡና ቁርስን እወዳለሁ። እስኪ ማን ነው እንደኔ ቡና የማይወድ የቡና ቁርስ የሚወድ ሰው ካለ እስኪ ኮሜንት አድርጉልኝ ቤተሰቦቼ። እንግዲህ ዛሬ ፏ ደመቅ ማረግበትን አብረን እናያለን። ቤተሰቦቼ ቪዲዮውን ስትጀምሩ ግን ላይክ አድርጉልኝ። ምንም ላይክ የለውም ቤተሰብ። ምንድን ነው ያልተመቻችሁ ካለነ አሳውቁና እንግዲህ ሁሉንም ነገር አቀራርበን እንደምታዩተኝ ያጡቷ ነች የወለቀችብኝ የጀበናዋ። እንግዲህ ለዛሬ ነው እሺ ቤተሰብ። እንግዲህ ጭስ እስከዛው እስኪመጣ አላደርግም ብዬ ነበረ፣ ግን በቃ ሲያስጠላኝ እየጠበቅኩኝ እዚህ ጋር ትንሽ አደረግኩኝ። ጭሷን ብዙም አላደረግኩም እና እየጠበቅኩት ነው። በቃ ሲመጣ አብረን ቡና ምናምን ፏ ደመቅ እስክናረግ እንዴት እንደናፈቀኝ ልነግራችሁ አልችልም። ብቻ ሰዓቱን ሳየው በጣም ሄደ። እኔ ደግሞ አጥቢ ነኝ ታውቃላችሁ። መቼም ታዴን ጥለሹ በላሽ እንደማትሉኝ ተስፋ አደርጋለሁ። አጥቢ ነኝ እሺ ቤተሰብ ታውቃላችሁ። ስታጠቡ ደግሞ እንዴት እንደሚርብ ደግሞ እናንተም ትረዱኛላችሁ ታውቃላችሁ። ብቻ ግን ቆረስኩኝና አንዷን አልቆረስኳትም፣ አንዷን ቆረስኩኝ። ከዛ መብላት ጀመርኩ ማለት ነው። በጣም ቆየብኝ። እኔ ዛሬ አዲስ አበባ የሰልፉ ልነግራችሁ አልችልም። በቃ ሰሞኑን ደግሞ ምን መዓት እንደወረደብን አናቅም። ሰልፉ ሰልፍ መሰላችሁ እንዴ? በጣም ከባድ ነው እና ዝም ብዬ ቆራስረስ አድርጌ ያስቀመጥኩትኝ ስደውልለትኝ ሰልፍ የታክሲ ብዙ እንደሆነ ነው እየነገረኝ ያለው። እንግዲህ እንደምንም ብሎ እንግዲህ ከመጣ ነዳጅ ደግሞ ሰሞኑን ስለሌለ አዲስ አበባ ላይ ነዳጅ የለምና ትራንስፖርት ችግር ሆኗልና ብዙ አይታችሁ ከሆነ ደግሞ በትራንስፖርት ዙሪያ የሚሰሩ ቪዲዮዎች አሉ። ማለት የትራንስፖርቱ ምን ያክል ሰልፍ ላይ እንደምናቃጥል ጊዜያችንን ማለት ነው እና ቶሎ ብንወጣም ሰልፍ ላይ የምናቃጥለው ጊዜ በጣም ረጅም ስለሆነ ሰልፍ እንደሆነ ነበር የነገረኝ። ከዛ እንግዲህ
ዳቦ በላሁ አልኳችሁ። ከዛ ደግሞ ሻይ ቀዳሁ። ምንም ማድረግ አልቻልኩም። በቃ አልቻልኩም አልኳችሁ። በጣም ቆየብኝና ሻይ አድርጌ ደግሞ በዳቦ በላሁኝና ማሂ ምን ሆነሽ ነው ታዴን ሳትጠብቂው እንዳትሉ ብዬ ነው። እሺ ቤተሰብ ነግሬያቸዋለሁ ያለውን ሁኔታ በጣም ስለሚከብር ነውና በቃ እንደውም ፈሳሽ ነገር ምናምን ካልጠጣሁኝ ትንሽ ይከብደኛል። ልቤ በጣም ነው የሚያመኝ። በቃ ምን ልበላችሁ ብቻ ከቆየሁኝ ይከብደኛል እና ማጥባት ቀላል ነገር አይደለም። በጣም ከባድ ነው። እኔ እንግዲህ የምታጠቡ ካላችሁ ትረዱኛላችሁ እና ለዛ ነው የምበላው። የራሱ ይረዳኛል። በቃ ምናምን አትጠብቂ ምናምን ነው የሚለኝ እና እንግዲህ በዛ ምክንያት ስለሆነ እየበላው ልጠብቀው እስኪመጣ ድረስኝ ምንም ማድረግ አልችልም። እና ቤተሰቦች እንግዲህ ምንድነው ቤተሰብ ያኑናችሁ ካላችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። ላይክ ኮሜንት ሼር እያረጋችሁ እዚህ ጋር ደግሞ ለሰላም ቀዳሁላትኝ። ሰሞኑን ጠፍታለች እምቢ ያለች ነው ቀረጻ ላይ እያፈረች ነውና ለሷ ላቀርብላትኝ ልሰጣትኝ እየሄድኩ ነው። ቁጭ ብላለች። ካሜራ ግቢ ብላት አረ ጭራሽ አለችኝና እንግዲህ ታዴ ሳይመጣ እኔም ስበላ ደግሞ መቼስ ለሰላም ሳልሰጥ አልበላም ታውቃላችሁ። እና አንድ ነን ቪዲዮ ላይ ግን አልገባም ብላም ቢያለችኝና ለዛ ነው እንግዲህ ሁለታችን ሰላምም እኔም በላነ። በጣም ቆየብን ልነግራችሁ አልችልም። በጣም ብዙ ጊዜ ነው የጠበቅኩት እኔ ራሱ ማለት ነው። በቃ እስከ አቅሜ ድረስ እጠብቃለሁ ብዬ የትራንስፖርት ጉዳይ እኔ እንጃ ምን እንደሚሆንን አናቅም። እኛ ደግሞ ጠዋትም ማታም የምንወጣ ሰዎች የምንገባ ሰዎች ደግሞ በጣም ነው የሚከብደው። ከስንት አንድ ጊዜ የምትወጡ ከሆነ እንኳን ችግር የለውም ብዙ ነገሮችን አጀስት ማድረግ እንችላለን፣ በሆነ አማራጮችን እንጠቀማለን። ግን ይሄኛው ቀን በቀን የምትሄዱ ከሆነ ደግሞ ትራንስፖርት በጣም ነው የሚከብደው እና ማታ ራሱ ጠዋት ራሱ የምንገባበት ሰዓት ይሄ ነዳጅ ሁኔታ በዚህ ከቀጠለ ሁላችንም ስራ ምንሄድ አይመስለኝም ነበር። ለታዴ ግን ምንም ነገር ሰልፉ ገና ነው እያለኝ ነበረ ነው። ቪዲዮዎችን እየተመቻችሁ አይደለም እንዴ? ላይክ ማድረግ ትታችኋል ቤተሰቦቼ። ግን ላይክ የምታረጓላችሁ በጣም ከልብ አርጌ አመሰግናለሁ የኔ ውዶች። በጣም የምታበረታቱን ቪዲዮዎችን እንድንቀጥል እንድንሰራ የምታረጉን በጣም ብዙ ሰዎች አላችሁ። እግዚአብሔር ያክብርልን። እንወዳችኋለን። በጣም ነው የምናመሰግነው። ላይክ ያላረጋችሁ ደግሞ ላይክ አርጉ ለማለት ነው እንጂ በጣም ብዙ አሳቢዎች አላችሁን። እግዚአብሔር ያክብርልን። በጣም ነው ደስ የሚለው። ልባችሁን አይቀይርብን። እኛም ደግሞ እስከ ዘላለሙ ከእናንተ ጋር ምን ሆነ ያደርግልና። ስለዚህ ቪዲዮአችን ቫይራል እንዲወጣ ላይክ ያላረጋችሁ ካላችሁ ላይክ አድርጉ ቤተሰቦቼ። እንግዲህ ታዴ አልመጣም። እኔ ደግሞ እንቅልፌ ሊመጣ ነው። ምንም ማድረግ አልቻልኩም። እንግዲህ መተኛቴ ነው ቤተሰቦቼ። የዛሬው የሴርሞኒ አቀራረቤ አልተሳካልኝም እና ስለዚህ ምንም ማድረግ አልችልም። እንግዲህ የትራንስፖርት ጉዳይ እስከዚህ ደረጃ ተዳርሰናል። ምንም ልናረግ አንችልም። እንግዲህ ውዱ ባለቤቴ የኔ ውድ ቪዲዮን ሲያይ ወይኔ እንደሚል እርግጠኛ ነኝ እና ከዛ ምን ሆነ መሰላችሁ መጨረሻ ላይ ሳልነግራችሁ ማለት ነው እና ከዛ ሶፋ ላይ ተኛሁላችሁ። እስኪመጣ ብዬም ሶፋ ላይ ተኝቼ በዛው እንቅልፍ ይዞኝ ሄዷን እላችኋለሁኝ። ታዴ ከመጣ በኋላ እንግዲህ ከቪዲዮ ውጭ በልቷን ጠጥቷን እላችኋለሁ። እንግዲህ አብረን አልተገናኘንም፣ ምንም ልናረግ አንችልም። እንግዲህ የዛሬ እንግዲህ አልተሳካልኝም፣ ግን ያው ተሳክቶልኛል ነው የሚባለው። ያው ከቪዲዮ ውጭም ቢሆን በልቷን ጠጥቷን አንድ ላይ ቪዲዮ ላይ ስላልገባን ነው እንጂ ሌላ ቀን ደግሞ ትራንስፖርት ቢዚ በማይኮንበት ሰዓት ላይ ደግሞ አብረን ሁነን የምናሳያችሁ ይሆናል። ውድ ቤተሰቦቻችን ቪዲዮአችንን እስከ መጨረሻው ስለምታዩልን በጣም ነው የምናመሰግነው። የኛ ብርታቶች በጣም እናመሰግናለን። እግዚአብሔር ልባችሁን መሻት ይስጣችሁ። እንወዳችኋለን። በጣም ነው ኑሩልን። በጣም እናመሰግናለን። ከጎናችን ከመጀመሪያው እስከ መጨረሻ የሆናችሁ ደግሞ ከልብ እናመሰግናለን። ከዚህ በኋላ ደግሞ ከጎናችን አትለዩነ እና ደግሞ የተሻለ ሀሳብ አለ የምትሉትን ታዴን ፕራንክ እንዳረገው የምትፈልጉትን ሀሳብ ደግሞ በውስጥ መስመር ልትልኩልኝ ትችላላችሁ። ፕሮፋይል ላይ 40 ቤት የኔ ስልክ ቁጥር ነው። በቃ ጸዴ በጣም አሪፍ ነው የምትሉትን ማለት ነው እና እሱን ቴክስት አድርጉልኝ በውስጥ መስመር። እኔ ደግሞ እናንተ ያላችሁትን በቃ ቀጥ አድርጌ ነው የምሰራላችሁ። ብቻ እናንተ እንደዚህ አድርጊ ወይ እንደዛ አድርጊ የምትሉትን ነገር ብቻ አድርጉልኝ። በቃ በደንብ ነው አድርጌ የምሰራላችሁ። እሱን ነግራችኋለሁ ቤተሰቦች። እንግዲህ እድሉ ተሰጥቷችኋል። እድሉን ተጠቀሙበት። ላረገው የምትፈልጉትን ነገር እዘዙኝ፣ አደርግላችኋለሁ። ወዳችኋለሁ። ባይ